ድሃ የሚፈራው ዛሬ ነው አለ። በኢኮኖሚ ነው እሱ ደረጃ ነው የተናገረው። እና ሀብታም ደግሞ የሚፈራው ነገ ነው አለ። እና ድሃ የሚፈራው ዛሬ ምን በልቼ አድራለሁ፣ ምን አገኛለሁ ብሎ ነው የሚፈራው አለ። ሀብታም ደግሞ የሚፈራው ይሄ ሀብትን ነገ አጣ ይሆን ብሎ ይፈራል አለ። እዛ ቦታ የሌሉትን ሰዎች ፈውሷቸዋል ቃል አውጥቶ። ግን በዚህ ክፍል ውስጥ ስንመለከት ኢየሱስ ይሄንን ሰውዬ ዳሰሰ። ስለምን ይሄን ያህል ፈራችሁ ይላል። ኢየሱስ ወዲያውኑ ብድግ ብሎ ቆመና መገሰጽ ጀመረ ማለት ነው። ኢየሱስ ክርስቶስን አብሯቸው ሆኖ አብሯቸው ተኝቶ አብሯቸው ጀልባ ውስጥ ሆኖ የፈሩበት ዋናው ምክንያት ኢየሱስን አለማወቃቸው። ዛሬ የምንመለከተው በዚህ በማቴዎስ ምዕራፍ 8 ላይ ያለው ነው። 8 ቁጥር 26 ላይ ያለውን ክፍል ነው እኔ የምፈልገው። በሉ ታንኳይቱን እስኪደፍናት ድረስ በባህር ታላቅ መናወጥ ሆነ። እርሱ ግን ተኝቶ ነበር። ደቀ መዛሙርቱም ቀርበው ጌታ ሆይ አድነን፣ ጠፋን እያሉ አስነሱት። እርሱም እናንተ እምነት የጎደላችሁ ስለምን ፈራችሁ አላቸው። ከዚያም በኋላ ተነስቶ ነፋሱንና ባህሩን ገሰጸ፣ ታላቅ ጸጥታም ሆነ። ሰዎችም ነፋሳት ባህር እንኳን የሚታዘዙለት ይህ እንዴት ያለ ሰው ነው እያሉ ተደነቁ። እና በዛ ላይ ነው ርዕስ ለማድረግ የሞከርኩት። ምዕራፍ 8 ቁጥር 26 ላይ በአዲሱ መደበኛው ትርጉም ኢየሱስም እናንተ እምነት የጎደላችሁ ስለምን ይህን ያህል ፈራችሁ የሚለውን ቃል ነውና ለምን ይህን ያህል ፈራችሁ የሚል ነው። እና ይህንን ሐሳብ ሳስብ ይህንን ፕሮግራም ሳስብ ጸልይ ነበር። ማለት ምንድነው እግዚአብሔር ሆይ መልእክት ምሰጠው ለጉባኤው እያልኩኝ አስብ ነበርና አንድ ቀን ሌሊት በዛኛው ሳምንት መሐከል አካባቢ ይመስለኛል እና ሌሊቱን ሙሉ ይህንን ክፍል እየሰበኩኝ አደርኩኝ እና ጠዋት ስነሳ ማቴዎስ ምዕራፍ 8 እያልኩኝ እና እቺኛዋን ክፍል በተለይ እጂ ከ23 ጀምሮ እስከ 27 ያለችዋን ክፍል ሌሊቱ ሙሉ ስሰብክ እና አደርኩኝና ከዛ በኋላ እሱን ማሰላሰል ጀመርኩ። ስጸልይም ይሄው ሐሳብ በልቤ በረታ። ስለዚህ ሙሉ ምዕራፉን ለመመልከት እንሞክራለን ማለት ነው። እና ፈጠን ብዬ ባለን አጭር ጊዜ ውስጥ ፈጠን ብዬ ለመናገር እሞክራለሁ። መናገር የምፈልገው ስለ ፍርሃት ትንሽ ነገር እናገራለሁ። ከዛን የማንፈራበትን ምክንያት እናገራለሁ። እንዳንፈራ ምን እናርግ ብዬ ጨርሳለሁ ማለት ነው። እዚህ 3 ነገሮች ለመናገር ነው መሞክረው ማለት ነው። እንግዲህ ስለ ፍርሃት ስንመለከት ፍርሃትን የመጀመሪያውን ፍርሃት ሰዎች የፈሩት የት ነው? በኤደን ገነት ውስጥ ነው። ኤደን ገነት ውስጥ አዳም ምን አልኩኝ ይላል? ድምጽህን ሰምቼ ፈራው ሲል ትመለከታላችሁ፣ እንመለከታለን ማለት ነው። ከዛም በኋላ እንግዲህ የሰው ልጅ በየጊዜው ሲፈራ እንመለከታለን። እና አንድ ልጅ ሲናገር አንድ ጊዜ ሰዎች ይፈራሉ አለ። ሁሉም ሰው ይፈራል አለ። እና ድሃ የሚፈራው ዛሬ ነው አለ። በኢኮኖሚ ነው እሱ ደረጃ ነው የተናገረው። እና ሀብታም ደግሞ የሚፈራው ነገ ነው አለ። እና ድሃ የሚፈራው ዛሬ ምን በልቼ አድራለሁ፣ ምን አገኛለሁ ብሎ ነው የሚፈራው አለ። ሀብታም ደግሞ የሚፈራው ይሄ ሀብትን ነገ አጣ ይሆን ብሎ ይፈራል አለ። ለማንኛውም ግን ሰው ሁሉ ይፈራል። ግን ሰው ሁሉ የሚፈራው ደግሞ አንድ ነገር አለ አለ። ሀብታም ድሃ ምንም ጨለማን ይፈራል አለ። እና ጨለማን ሁሉም ሰው ይፈራል አለ። እና ስለ ፍርሃት ስናስብ በሁለት ከፍለን ማየት እንችላለን። ስለ ፍርሃት ስናስብ አንደኛው ብዙ ፍርሃቶች ቢኖሩም አንደኛው የእግዚአብሔርን መፍራት ነው። ይሄ እግዚአብሔርን መፍራት የሚለው መጽሐፍ ቅዱሳዊ ማዕከላዊ ሐሳብ ነው። የመጽሐፍ ቅዱስ ቲም ነው እና በአብዛኛው የሚገናኘው ከጥበብ ጋር ነው። እግዚአብሔርን መፍራት ከአክብሮት ጋር ነው። እግዚአብሔርን ከመታዘዝ ጋር ነው የሚገናኘው። ይሄኛው ፍርሃት በአዎንታዊ ጎኑ መጽሐፍ ቅዱስ የሚያበረታታው ነው። እና እግዚአብሔርን ከመፍራት የሚመጣው ደግሞ ከእግዚአብሔር ኃይል የተነሳ ኃይሉን፣ ቅድስናውን እና ስልጣኑን
እውቅና በመስጠት ልንድናመልከው የበለጠ ያነሳሳናል። የበለጠ እግዚአብሔርን እንድናከብረው፣ የበለጠ እግዚአብሔርን ለሱ እንድንገዛለት፣ ለሱ እንድንኖርለት የሚያነሳሳ ፍርሃት ነው። እግዚአብሔርን ያወቁ ሰዎች ዝም ብለው ቁጭ ብለው ማምለክ አይችሉም። እግዚአብሔርን ያወቁ ሰዎች ለእግዚአብሔር ሰግደውለታል፣ አምልከውታል ማለት ነው። ሌላው ከስነ ልቦና አንጻር የሚመጣ ፍርሃት ነው። ይሄኛው ፍርሃት የሚከሰተው አደጋና እርግጠኝነት ሲጠፋ ነው። ሰዎች እርግጠኛ ሳይሆኑ አደጋ እንደሚመጣ ካወቁ እና እርግጠኝነት ሲጠፋባቸው ይፈራሉ እና በሽታ እንደሚመጣ ካወቁ፣ የሆነ ችግር እንደሚመጣ ካወቁ ይፈራሉ። ነገር ይፈራሉ፣ በኋላ ይፈራሉ፣ የሚቀጥለውን ጊዜ ይፈራሉ። እና ዛሬ ጠዋት ምንድነው በእስራኤልና በኢራን መካከል ጦርነት እና አሜሪካ፣ እስራኤል፣ ኢራን ጦርነት ላይ ናቸው አይደለ? እና በዛ መካከል ምንድነው የሃይማኖት መሪው ሞቱ፣ እንደዚህ ፕሬዝዳንቱ፣ ጀነራሉ ምናምን የሚል ብቻ ዜና አየሁና ዓለም ወዴት እየሄደች ነው? ወደ ሌላ ዓለም ጦርነት እየሄደች ነው። ኢራን ደግሞ እንትናን መታች ምናምን፣ ጎረቤቶቿን መታች ምናምን፣ የእስራኤል እንትን ያለበትን መታች የሚባለው እና ሁሉም ያልተነካካ የለም ማለት ነው። ስለዚህ ሀገራችንም ውስጥ ጦርነት ፍርሃት አለ፣ ውጪም የጦርነት ፍርሃት አለ። እንደነዚህ አይነት ነገሮችን ሲያይ ሰው ሁሉ ምን ይላል? ይፈራል ማለት ነው። ነገ ምን ይሆን የሚለው ነገር ያስፈራዋል ማለት ነው። እና የፍርሃት ግን መድኃኒት አለው። እና ፍርሃት በሚይዘኝ ጊዜ እምነቴን ባንተ ላይ አደርጋለሁ ይላል ዳዊት። ስለዚህ የፍርሃት ምንጭ ችግር፣ አደጋ፣ ህመም እንደሚመጣ ግምት ውስጥ ሲገባ ጥልቅ መረበሽ፣ መታወክ ይመጣል ማለት ነው። መጽሐፍ ቅዱሳችን እንደሚናገሩ ሰዎች 365 ጊዜ አትፍሩ ብሎ ተናግሯል ይላል። በእያንዳንዱ ቀን አንዳንድ ኪኒን ይሰጠናል ማለት ነው። 365 ጊዜ አትፍሩ፣ አትፍሩ፣ አትፍራ፣ አይዞህ፣ አትፍራ፣ እኔ ካንተ ጋር ነኝ፣ አትፍራ። በተለይ ለመሪዎች ደግሞ እኔ ካንተ ጋር ነኝ፣ አትፍራ፣ አትፍራ፣ አትፍራ ብሎ መጽሐፍ ቅዱስ ውስጥ ብዙ ቦታ ማግኘት እንችላለን ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ወደዚህኛው ክፍል ውስጥ ስንመጣ ጌታ ኢየሱስ ክርስቶስ በዚህ ክፍል ውስጥ ስናይ አንዱ የተጠቀሰው እዚህ ነው ማለት ነው። ስለምን ይሄን ያህል ፈራችሁ ይላቸዋል። እንዴ ለምን አይፈሩም? ባህር ላይ ነው ያሉት እና ስለምን ይሄን ያህል ፈራችሁ? እና በጣም እኔ የነካኝ ነገር ይሄን ያህል የሚለው ነው። እና መፍራት የሆነ ደረጃ አለው ማለት ነው። ለምንድን ነው ይሄን ያህል የፈራችሁት? ይሄን ያህል ለምን ፈራችሁ ብሎ ይናገራል ማለት ነው። ስለዚህ ዛሬም በብዙ ነገር ውስጥ ፍርሃት ውስጥ ያላችሁ፣ ሁከት ውስጥ ያላችሁ ዛሬ እግዚአብሔር መልእክት አለው እና ዛሬም ብዙ የሚያስጨንቃችሁ፣ ነገን የሚያስፈራችሁ፣ ዛሬን የሚያስፈራችሁ፣ ነገን ተነጎዳያን የሚያስፈራችሁ፣ የሚቀጥለው ጊዜ የሚያስፈራችሁ፣ ስለ ልጆቻችሁ የሚያስፈራችሁ፣ ስለ ትዳራችሁ የሚያስፈራችሁ፣ ስለ ሁኔታ የሚያስፈራችሁ፣ ስለ ቢዝነሳችሁ የሚያስፈራችሁ ሰዎች ካላችሁ ዛሬ ከእግዚአብሔር መልእክት ነግራችኋለሁ። እግዚአብሔር ለምን ይሄን ያህል ፈራችሁ? እንደዚህ ይላል እና ለምን አንፈራም? ለምን አንፈራም? እና እኔ በሆን ኖሮ ጌታ ኢየሱስ ክርስቶስ እዛ ቢሆን ባገኘው ጌታ ሆይ ለምን አልፈራም? ይኸው እኮ የምታየው ነው እለው ነበረ። እና ደቀ መዛሙርቶቹም በእርግጥ ያንን የሚያክል ጊዜም አልነበራቸውም፣ ፍርሃት ውስጥ ስለነበሩ ለምን ይሄን ያህል ፈራችሁ ሲላቸው ጌታ ኢየሱስ ክርስቶስ መልስም ሊሰጡት አልቻሉም። ለነገሩ ጊዜም አልነበራቸውም። ኢየሱስ ወዲያውኑ ብድግ ብሎ ቆመና መገሰጽ ጀመረ ማለት ነው። እና ልክ ነው። ለምን አንፈራም? የሚታየው እኮ ከባድ ነው። ለምን አያስፈራም? ሁኔታው እኮ ከባድ ነው የሚለውን ነገር እንድናስብ ያደርገናል ማለት ነው። ግን ለምንድን ነው ይህን ያህል ጊዜ የፈራችሁት የሚለውን ሐሳብ ግን ከማቴዎስ ምዕራፍ 8 ጀምሮ ስንመለከት የፍርሃታችን ምክንያት፣ የደቀ መዛሙርቶቹ የፍርሃት ምክንያት ምን እንደሆነ ማየት ትችላላችሁ። ምክንያቱም ይኸው እንደዚህ የሚል ነገር አለ። ቁጥር 27ን እናንብብና ወደ መልእክቴ መለሳለሁ። ሰዎቹም ነፋስና ባህር እንኳን የሚታዘዙለት ይህ እንዴት ያለ ሰው ነው እያሉ ተደነቁ ይላል።
ስለዚህ እነዚህ ደቀ መዛሙርቶቹ አብረው ነው ገና ማቴዎስ ምዕራፍ 5-7 ጥቂት ነው ያስተማራቸው። ኢየሱስን በደንብ አልተረዱትም። ኢየሱስን በደንብ አላወቁትም። ኢየሱስን በደንብ አልገባቸውም። ስለዚህ ጌታ ኢየሱስ ክርስቶስን አብሯቸው ሆኖ አብሯቸው ተኝቶ አብሯቸው ጀልባ ውስጥ ሆኖ የፈሩበት ዋናው ምክንያት ኢየሱስን አለማወቃቸው ነበረ። ኢየሱስን አለመገንዘባቸው። ምን አይነት ሰው ነው ይሄ? እንዴት ነው ባህር የሚታዘዝለት ብለው ተናገሩ ይላል። ስለዚህ ማቴዎስ ምዕራፍ 8ን ስንመለከት ስለዚህ የፍርሃታችን ምንጭ እግዚአብሔርን አለማወቃችን ነው ማለት ነው አንዳንድ ጊዜ። ስለዚህ የፍርሃታችን ምንጭ ያ ከሆነ ጌታ ኢየሱስ ክርስቶስ በማቴዎስ ምዕራፍ 8 አንጻር 3 ነገሮችን እንዳንፈራ ምክንያት የሚሆነን 3 ነገር ስለ ኢየሱስ ክርስቶስ እንመለከታለን። 3 ዋና ዋና ነገሮችን እንመለከታለን። እሱን እንመልከት። የመጀመሪያው ነገር ስንመለከተው ማቴዎስ ምዕራፍ 8 ላይ አስተምሮ ነው። ምዕራፍ 8 ላይ የወረደው ከተራራው ከወረደ በኋላ ምዕራፍ 8 ከ1 እስከ 4 ድረስ ያጋጠመው አንድ ነገር ነበረ። ጌታ ኢየሱስ ክርስቶስን አንድ ለምጻም ቀርቦ እየሰገደለት ብትፈቅድስ ልታነጻኝ ትችላለህ አለው። ኢየሱስም እጁን ዘርግቶ ዳሰሰው፣ ፈቃዴ ነው ንጻ አለው። ሰውየውም ወዲያውኑ ከለምጹ ነጻ። ከዚያም ኢየሱስ መፈወሱን ለማንም አታውራ፣ ነገር ግን ሄደ ለካህን አሳይ፣ ሙሴ ያዘዘው መባ አቅርብ አለው ይላል። የመጀመሪያው ነገር ለምንድን ነው የምንፈራው? የማንፈራው ምን ዋስትና አለን ካልን አንደኛው የእግዚአብሔር መልእክት እንደዚህ የሚል ነው። እግዚአብሔር የማይነካውን ነክቶ ይፈውሰዋል። ስለዚህ አትፍሩ። የማይነካ ነገር ይነካል። ሩሩህ ነው፣ ይዳስሳል። አትፍሩ። ይሄ ሰውዬ ለምጻም ሰው ነው። ብዙ ጊዜ እኛ ለምጻም የምንለው ይሄ ከለር የቆዳ ከለር የተለወጠውን ነው። መጽሐፍ ቅዱሳችንን ግን ብናነበው በዛኛው ትርጉሙም በእንግሊዝኛ ብናነበው የሚናገረው ስለ ለምጽ ስለ ቆዳ መለወጥ ሳይሆን ስለ ሌፕረሲ ነው የሚናገረው እና በአማርኛ ቋንቋውን ላለመጠቀም ፈልጌ ነው ማለት ነው። እና ስለዚህ ይሄኛው ደግሞ ምንድነው? የሰውነት አካልን ስሜትን የሚገድል ነው ማለት ነው። የሰውነት አካል ወይም ክፍልን ወይ ስሜትን ምን የሚገድል ነው። ገድሎ ከዛም በኋላ ምን እያለ እጅን እግርን እየቆራረጠ ምን የሚያደርግ ነው? የሚያጠፋ ነው ማለት ነው። እጅን እግርን መቆሚያን ሙሉ ሊያሳጣ የሚችል ነው። ይህንን አንዳንድ ጊዜ ጎዳና ላይ የሚለምኑ ሰዎችን ስታዩ ሊገባችሁ ይችላል ማለት ነው። እነዚህ ሰዎች በአይሁድ ማህበረሰብ መካከል ጌታ ኢየሱስ ክርስቶስ በነበረበት ጊዜ ያለው አስተሳሰብ ስንመለከት በዛ ልማድ ውስጥ አይሁድ አንድን ለምጽ የያዘውን ሰው ለመቅረብ ቢያንስ 2 ሜትር መራቅ አለበት። 2 ሜትር ርቆ ነው የሚያናገረው ማለት ነው። ማናገርም ከቻለ ወይም ደግሞ ካናገረው ማለት ነው። ቢያንስ 2 ሜትር መራቅ አለበት እና ከዛም በኋላ ደግሞ ሌላው ደግሞ በጣም እንትን የሚለው ንፋሱ ሰውየው ካለበት ወደ አይሁዳዊው የሚነፍስ ከሆነ 45 ሜትር ይርቀዋል እና ሮጦ ነው የሚሸሸው ማለት ነው። አንድ ባርክሌ የሚባል ሰው የመጽሐፍ ቅዱስ አዋቂ የታወቀ ሰው ነው። በመካከለኛው ዘመን ይሄኛው እንደዚህ አይነት ሰው ለምጽ ሲይዘው ወይም እንደዚህ አይነት ነገር ሲያጋጥመው ቄሱ ገና ሳይሞት ሰውየው ጠቅልሎ ሙታን የቀብር ስነ ስርዓት ይፈጽምለታል ማለት ሳይሞት በህይወት እያለ የቀብር ስነ ስርዓቱን ወይም ምንድነው ጸሎት ያደርግለትና ከዛም በኋላ ይሸኘዋል ማለት ነው። ማለት ባይቀብረውም በቃ ሞታል ማለት ነው። ስለዚህ በህይወት ቢኖርም እንኳን ምን ብለሃል ሞታል ይለዋል ማለት ነው። እና እንደ ሞተ ሰው ነው የሚያስቡት ማለት ነው። እና አይሁዶች ይሄንን የሚያስቡት በተለይ ይሄን ሌፕሬሲን ከኃጢአት ምልክትና በኃጢአት ምክንያት የመጣ የእግዚአብሔር መርገም ነው ብለው ነው የሚያስቡት። ሳይንሱ ግን ያው ከቫይረስ እንደሚመጣ ይታወቃል።
እና በተለይ ደግሞ ረቢዎቹ በተለይ አስተማሪዎቹ የነዛ የአይሁድ መምህር አስተማሪዎቹ ደግሞ እነዚህን ሰዎች ሲያዩዋቸው ሲመለከቷቸው ልክ በእግዚአብሔር ፍርድ ስር ያሉ ሰዎች አድርገው ነው የሚያስቧቸው ማለት ነው። እናም እንደውም ከእግዚአብሔር ፍርድ ስር መሆናቸው ብቻ ሳይሆን ምንም ምህረት እንደማይገባቸው አድርገው ነው የሚቆጥሯቸው ማለት ነው። እና አንድ ረቢ መንገድ ላይ አንድ ለምጻም ሰው ካየ መንገድ ላይ እንቁላል እንኳን አይገዛም። እዛ ካየ ዝም ብሎ ካየ መንገድ ላይ እንቁላል ገዝቶ አያልፍም ማለት ነው። ምንም ነገር አይገዛም ማለት ነው። እና እንደውም እንደዚህ አይነት ሰዎችን ድንጋይ አንስተው ይወረውሩባቸዋል። እና እንደዚህ አይነት ሰዎችን ድንጋይ አንስተው ይወረውሩባቸዋል። ስለዚህ ከማህበረሰቡ እጅግ የተገለሉና ጥግ ያዙ ሰዎች ናቸው ማለት ነው። የተገለሉ ሰዎች ናቸው ማለት ነው። ይሄ ሰው ማህበረሰብ ያገለለው ሰው ይሄ ሰው ኢየሱስ ጋር መጣና እንደዚህ አለው፣ ጌታ ሆይ። ለምጻሙ ሰው ወደ ኢየሱስ ቀረበና በፊቱ ተንበርክኮ ሰገደለት። ጌታ ሆይ ብትፈቅድስ ልታነጻኝ ትችላለህ አለው ይላል። ኢየሱስ ጋር መጣ። ሌሎች ጋር መቅረብ አይችልም፣ መምጣት አይችልም። ሃይማኖት መሪዎች ጋር ቢመጣ ተቀባይነት የለውም። የትም ቦታ ተቀባይነት የለውም። ገበያ ላይ ተቀባይነት የለውም። መንገድ ላይ ተቀባይነት የለውም። ኢየሱስ ጋር ግን ትምህርቱን የሰማ ይመስለኛል። ሰምቶ ተንበረከከና ልታነጻኝ ትችላለህ አለው። ኢየሱስ አዎ ነጻ ማለት ይችላል። ኢየሱስ ቃል አውጥቶ መፈወስ ይችላል። ቀጥሎ ያለውን ክፍል ማየት ትችላላችሁ። ቃል አውጥቶ ፈውሷል። እዛ ቦታ የሌሉትንም ሰዎች ፈውሷቸዋል ቃል አውጥቶ። ግን በዚህ ክፍል ውስጥ ስንመለከት ኢየሱስ ይሄንን ሰውዬ ዳሰሰው። ማህበረሰብ ድንጋይ የሚወረወርበትን ማህበረሰብ ያገለለውን ጥግ ያስያዘውን ኢየሱስ ዳሰሰው። ሃሌሉያ 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 ሃሌሉያ። አትፍሩ፣ የማይነካውን የሚነካ ጌታ አለ። አትፍሩ፣ ሰው ዝም ያለውን ነገር የሚዳስስ ጌታ አለ። አትፍሩ፣ ሰው የማይደርስበትን የሚደርስ ጌታ አለ። አትፍሩ፣ እግዚአብሔር ማንንም አይንቅም። ኢየሱስ መጣና ዳሰሰው። አንድ ሰው ሲናገር በስለዚህ ጉዳይ ሲናገር እንደዚህ አለ፣ ይሄ ተአምር አይደለም አለ። ከተአምር ይልቅ አለ የፍቅርን ጥልቀት የሚያሳይ ነው አለ። መንጻቱ አይደለም የሚያስደንቀው። የዚህ ሰው የመፈወስ አይደለም የሚያስደንቀው። የዚህ ሰው የሚያስደንቀው ኢየሱስ ይህንን ሰው መንካቱ ነው የሚያስደንቀው። ነክቶት ባይፈወስ ይሄ ሰውዬ ደስ እያለው ነው የሚሄደው። ነክቶት ባይፈወስ ይሄ ሰውዬ እየተደሰተ ነው የሚሄደው። የኛ ጌታ ኢየሱስ መንካት ብቻ አይደለም ፈውሶ ለቀቀው። አትፍሩ፣ ለምን? የማይነካው የሚነካ ጌታ አለ። አትፍሩ፣ ለምን? የሚዳስስ ጌታ አለ። አትፍሩ፣ ለምን? እንባችሁን የሚያብስ ጌታ አለ። አትፍሩ፣ ለምን? ጨለማችሁን የሚነካ ጌታ አለ። አትፍሩ፣ ለምን? ለምን የኔ ያልፈራችሁ? ኢየሱስ አለ። ኢየሱስ አለ በሉ እባካችሁ። ፓራቫንዶሲያ ላንተ ኢየሱስ አለ፣ ላንቺ ኢየሱስ አለ። እዛ ነውር ነው ያልከውን የደበቅሽውን ማንም የማያውቀውን ማንም የማይነካውን የሚነካ ጌታ አለ። የሚዳስስ ጌታ አለ። ዳሶ ብቻ አይደለም ነፃ አውጥቶ ከሰው የሚቀላቅል ጌታ አለ። ሚያስፎ ዝም ብሎ ሚተው ብቻ አይደለም ከፍ የሚያደርግ ጌታ አለ። ከዛም በኋላ ኢየሱስ ይህንን ሰው ወደ ጓደኞቹ አይደለም የላከው። ከዛም በኋላ ይህንን ሰው ኢየሱስ የሆነ ቦታ አይደለም የላከው፣ ገበያ አይደለም የላከው፣ ቤተ መቅደስ ነው የላከው፣ ካህኑ ጋር ነው የላከው። ሃሌሉያ።
ዘላለም አይገባበት ቦታ ነው እንዲገባ ያዘዘው። ዘላለም ላይ ሊገባበት የማይችልበት ቦታ ነው ያዘዘው። ሂድ መስዋዕት አቅርብ አለው። ባክህ ቀን ይወጣልሃል። ጊዜ ያለው እግዚአብሔር፣ ወቅት አለው እግዚአብሔር። ያነሳል እግዚአብሔር፣ ይዳስሳል እግዚአብሔር፣ ካለህበት ሁኔታ ውስጥ ያወጣል እግዚአብሔር። ሃሌሉያ ሃሌሉያ ሃሌሉያ። ልባችሁ የተሰበረባችሁ ሰዎች እግዚአብሔር ይዳስሳል፣ ያነሳል፣ ይፈውሳል፣ ከፍ ያደርጋል፣ ደግሞም ያቆማል። ሃሌሉያ። ባክን ኢየሱስ አለ፣ ኢየሱስ አለ። የሚዳስስ ጌታ አለ፣ የማይንቅ ጌታ አለ፣ የሚነካ ጌታ አለ፣ የሚፈውስ ጌታ አለ፣ ደርሶ የሚረዳ ጌታ አለ። ኢየሱስ አለ። ደርሶ ዳሰሰው፣ ነካው፣ እኩል አደረገው። ለምንድን ነው ማንፈራው? ኢየሱስ ስላለ። ኢየሱስ አለ በሉ። ኢየሱስ አለ። መጥቶ ዳሰሰው እና ነጻ። ወዲያውኑ ልክ ኢየሱስ እጁን ከማሳረፉ በፊትና ካሳረፈ በኋላ ያለው ህይወት የተለየ ነበር። ኢየሱስ እጁን እሱ ላይ ሲያሳርፍ የሰውየው ነገር ሁሉ ተለወጠ። ሃሌሉያ። እግዚአብሔር ተአምር ያደርጋል። ለምን ሩቅ ጊዜ ተጠብቁታላችሁ? አሁን ያደርጋል፣ አሁን ያደርጋል። ቃሉን ላከ፣ ፈወሳቸው፣ ከመከራቸውም ስጋት አዳናቸው። በቃ አሁን ያደርጋል። እስቲ አሁን ያደርጋል በሉ እስቲ። ሃሌሉያ። ይሄ ጉባኤ ዝም ብሎ ጉባኤ አይደለም፣ የእግዚአብሔር ጉባኤ ነው። እግዚአብሔር የሚናገርበት ጉባኤ ነው። በቃ አሁን ያደርጋል። ሃሌሉያ። ያደርጋል። በኢየሱስም ፈውስ ይሆናል። በኢየሱስም ፈውስ ይሆናል። በኢየሱስም መነሳት ይሆናል። በኢየሱስም መታደስ ይሆናል። በኢየሱስም የልብ ፈውስ ይሆናል። በኢየሱስም የተሰበረ ነገር ይጠገናል። በኢየሱስም የወደቀ ነገር ይነሳል። የጨለመ ነገር ይበራል። እግዚአብሔር ይዳስሳል። ከጎናችሁ ያለውን አትፍራ በሉት። ባካ ኢየሱስ አለ በሉት። ጮክ ብላችሁ በሉ ባካችሁ። ሃሌሉያ። አትፍራ በሉት ባካችሁ። ራባሻ ፓካንዶ አታኩሩሲ። አትፍራ በሉት ፈገግ ብላችሁ። ሃሌሉያ 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 ሃሌሉያ። የእግዚአብሔር መንፈስ፣ የእግዚአብሔር መንፈስ፣ ሚፈውስ መንፈስ አለ፣ ሚዳስስ መንፈስ አለ። አትፍራ። ከሰው እኩል የሚያቆም መንፈስ አለ። የእግዚአብሔር መንፈስ አለ። ሰው አይደለም ይሄን የሚያደርገው፣ ሁኔታ አይደለም ይሄን የሚያደርገው፣ ኢየሱስ አለ። ሃሌሉያ። ቤት ውስጥ የተቀበረውን ነገር ሊዳስስ የሚችል ኢየሱስ አለ። ኢየሱስ አለ በሉ ባካችሁ። ሬፓሻቫዶሲያ ኢየሱስ አለ። ነገ አይደለም አሁን አለ። በዚህ ጉባኤ አለ። አሜን። ኢየሱስ አለ። አትፍራ፣ አትፍሪ፣ አትፍራ። ኢየሱስ አለ። ይዳስሳል፣ ይነካል፣ ይፈውሳል። ሃሌሉያ። ይጠጋል፣ ከፍ ያደርጋል፣ እኩል ያደርጋል። ከሸለቆ ያወጣል፣ ከተቀበርክበት ያወጣል፣ ከተጣልክበት ያወጣል፣ ከተረሳበት ያወጣል፣ ከጨለመብህ ቦታ ያወጣል፣ ከተዘጋብህ ነገር ውስጥ ያወጣል፣ ከፈራህበት ሁኔታ ውስጥ ያወጣል። ሬፓላቫዶ ሳፋ ያራባሃዲያ ኢየሱስ አለ። አትፍራ፣ አትፍራ። እግዚአብሔር መልእክት አለው። አትፍራ። እግዚአብሔር መልእክት አለው። አትፍራ። ሃሌሉያ። ለምንድን ነው ማንፈራው? ኢየሱስ የማይነካውን ይነካል። ኢየሱስ ሰው የተጸየፈውን ይዳስሳል። ኢየሱስ የተጣለውን ያነሳል። ኢየሱስ ጨለማውን ያበራል። ለምንድን ነው ማንፈራው? ማንፈራው ሁለተኛው ምክንያት ልናገርና ቶሎ ብዬ ልጨርስ። ሁለተኛ ምክንያት፣ የማንፈራበት ምክንያት ኢየሱስ ለተናቀው ቃል ይልካል። አሜን።
ቃል ልኮ ይፈውሳል። ምዕራፍ 8 ከ5 እስከ 6 ድረስ ማየት እንችላለን። ምዕራፍ 8 ከ5 እስከ 6 ኢየሱስም ቅፍርናሆም እንደደረሰ አንድ የመቶ አለቃ ቀርቦ እንዲህ ሲል ለመነው፣ ጌታ ሆይ አገልጋዬ ሽባ ሆኖ እጅግ በመሰቃየት በቤት ተኝቷል አለው። ኢየሱስም እኔ መጥቼ ፈውሰዋለሁ አለው። የመቶ አለቃው ግን መልሶ እንዲህ አለው፣ ጌታ ሆይ ወደ ቤቴ እንድትገባ የሚገባኝ አይደለሁም። ነገር ግን ከዚህ ሆነ ቃል ብቻ ተናገር፣ አገልጋዬም ይፈወሳል። እኔ ራሴ የምታዘዛቸው አለቆች ለእኔ የሚታዘዙ የበታቾች አሉኝ። እነርሱ አንዱን ሂድ ብለው ስለው ይሄዳል፣ ሌላውና ስለው ይመጣል። አገልጋይ ይህንን አድርግ ስለው ያደርጋል። ኢየሱስም በመልሱ ተደንቆ እንደዚህ ያለ ይልና ከዛም በኋላ የመጨረሻውን ቁጥር 13 ላንብብላችሁ። ኢየሱስም መቶ አለቃውን ሂድ እንደ እምነትህ ይሁንልህ አለው። አገልጋዩም በዚያ ቅጽበት ተፈወሰ። ለምንድን ነው ማንፈራው? ማንፈራበት ምክንያት የመጀመሪያው ኢየሱስ የማይነካውን ስለሚነካ ነው። ሁለተኛው የማንፈራበት ምክንያት ኢየሱስ የተናቀውን ሰምቶ ቃል ልኮ ይፈውሳል። ቃል አለው እና ይሄ ሰው መቶ አለቃ ነው፣ ሮማዊ ነው። እነዚህ ይሄ ሮማዊ እንደው ዝም ብሎ ሮጥ ብሎ ኢየሱስ ጋር ዝም ብሎ የሚመጣ ሰው አይደለም። ምክንያቱም ባለስልጣን ነው እና እንደገና ደግሞ መቶ አለቃ ነው። በአሁን እንኳን ዘመን መቶ አለቃ ትልቅ ማዕረግ ነው። በዛን ጊዜ ደግሞ በጣም ትልቅ ማዕረግ ነው እና መቶ አለቃ ነው። ሌላው ደግሞ አይሁዶችን የሚገዙ ገዢዎች ናቸው ሮማውያን። እነዚህ አይሁዶች ባሮች ናቸው። ስለዚህ በሮማውያንና በአይሁዳውያን መካከል ጥላቻ አለ እና የሃይማኖት ነጻነት ብቻ ስለሰጧቸው የሃይማኖት ነጻነታቸውን ያከናውናሉ እና እነሱም ፖለቲካ ውስጥ አይገቡም፣ እነዛም ሃይማኖታቸው ውስጥ አይገቡም እና በዛ መንገድ ተመቻችተው ተቻችለው ይኖራሉ እንጂ መቶ አለቃው እንደው ዝም ብሎ መጥቶ ዘው ብሎ መጥቶ እንደው የሚጠይቀው አይደለም። ምክንያቱም እንደ ባሮች ነው የሚያዩቸው እና ማለት ነው። ሌላው ደግሞ ሮማዊ ስለሆነ የራሱ የሆነ ከልት አለው ማለት የሚያመልከው አምልኮ አለው እና ወደዚህ ወደ ይሁዲነት የተቀየረ አይደለም። ይሄ ሰውዬ ግን መጣ፣ ወደ ኢየሱስ መጣ። የመጣው ደግሞ ለራሱ ሰልፍ ስለሆነ ለራሱ ሐሳብ አይደለም እና የመቶ አለቃ በጣም የሚገርም ነው። የተለያየ ሕክምና ሞክሮለት ሊሆን ይችላል፣ ግን አልተሻለው። ስለዚህ ምናልባት ስለ ኢየሱስ ሰምቶ ሊሆን ይችላልና ስለ ኢየሱስ ሰምቶ ኢየሱስ ጋር መጣና እንደዚህ አለው፣ ጌታ ሆይ ባሪያዬን ፈውስልኝ አለው። ኢየሱስም እሺ ፈውሳለሁ፣ መጥቼ ፈውሳለሁ ሲለው መቶ አለቃው አስደናቂ ነገር ተናገረ። አይ ከቤቴ ጣሪያ ልትገባ አይገባህም አንተ። እኔ ራሴን አልቆጥረውም፣ አንተ እኔ ቤት ልትገባ አይሆንም እና በኋላ ይሄ ልትገባ አይገባህም፣ ነገር ግን አንድ ነገር ግን ማድረግ ትችላለህ አለው። ቃል ተናገር። ቃል ስትናገር ቤቴ ውስጥ ያለው ችግር ለውጥ ያመጣል። ለምን አለ? እኔ እኮ መቶ አለቃ ነኝ፣ ከላይ አለቆች አሉኝ፣ ከታችም ታዛዦች አሉኝ አለ። ከላይ ያሉት አለቆች ይህንን አድርግ ሲሉኝ እሺ ብዬ ነው ማድረገው። ከታችም ያሉትን ና ብለው ይመጣል፣ ሂድ ብለው ይሄዳል፣ አድርግ ብለው ያደርጋል አለ። ይሄ ሮማዊ የኢየሱስን ስልጣን በደንብ ያወቀ ሰው እና ቃል በቤቴ ውስጥ ያለውን ነገር ሊፈውስ ይችላል። ምክንያቱም የመቶ አለቃው ስልጣን የመጣው ከራሱ አይደለም፣ ከመቶ አለቃነቱ የተነሳ አይደለም፣ ከቄሳር ነው የመጣው። ስለዚህ የመቶ አለቃውን ድምፅ አለመስማት ማለት ቄሳርን አለመስማት ማለት ነው ማለት ነው። ቄሳርን አለመስማት፣ ለመቶ አለቃው አለመታዘዝ ማለት የቄሳርን መንግስት መቋቋም ወይም መቃወም ማለት ነው ማለት ነው። ስለዚህ ሳይወድ በግድ እሺ ብሎ ጸጥ ብሎ ይገዛለታል ማለት ነው። ይሄ ስለገባው ይሄ መቶ አለቃ የኢየሱስን ስልጣን ስለገባው መጣና እንደዚህ አለ። ቄሳር ሰዎችን ሊያንቀሳቀስ ይችላል። ሂዱ፣ ኑ፣ ገዟችሁ፣ ለቀቋችሁ ማለት ይችላል። የመቶ አለቃ የኢየሱስን ስልጣን ግን በተለየ መንገድ ግን አይቶታል። የቄሳር ስልጣን ሁኔታ ነው የሚያንቀሳቅሰው፣ ፊዚካል ነው የሚያንቀሳቅሰው። የኢየሱስ ስልጣን ግን
ቄሳር ማይችለውን ያንቀሳቀሳል። ስልጣኑ የቄሳር ስልጣን የተወሰነ ነው። የኢየሱስ ስልጣን ግን በሽታ እንደሚያንቀሳቅስ ገብቶታል። ችግሮች እንደሚያንቀሳቅስ ገብቶታል። ሁኔታዎች እንደሚያንቀሳቅስ ገብቶታል። ስለዚህ እንደዚህ አለ፣ ቃል ብቻ ተናገር እናስ ምን ይሆናል? ቤቴ ውስጥ ለውጥ ይመጣል። አሜን ነው። ደቀ መዛሙርቶቹ ያልገባቸው ከነሱ ጋር ያለው ኢየሱስ ቃል ተናግሮ ነገር የሚቀይር ጌታ መሆኑን፣ ቃል ተናግሮ ሁኔታ መለወጥ የሚችል ጌታ መሆኑን አልገባቸው። ኢየሱስ ግን ቃል ተናግሮ ነገር ይለውጣል። መልእክት አለኝ ዛሬ የምትፈሩ ሰዎች፣ እግዚአብሔር ቃል ብቻ የተናግሮ ለውጥ ያመጣል። ለውጥ ለማምጣት እግዚአብሔር ሰማይን ማናወጥ አያስፈልገውም። ምድርን ማንቀጥቀጥ አያስፈልገውም። መብረቅ መላክ አያስፈልገውም። ፀሐይ ማጨለም አያስፈልገውም። እግዚአብሔር የቤትህን ነገር ለመቀየር እግዚአብሔር የሆነ የሚያተረማምስ አውሎ ንፋስ ማምጣት አያስፈልገውም። ጌታ ቃል ተናግሮ ብቻ ለውጥ ያመጣል። ዝም ባለ ጸጥታ ውስጥ፣ ሃሌሉያ፣ ዝም ባለ ሁኔታ ውስጥ ቃል ተናግሮ፣ ትንሽ ቃል ተናግሮ፣ እስቲ አሜን በሉ ባካችሁ። ፓራቫንቶሲያ፣ ትንሽ ቃል ተናግሮ፣ በጸጥታ ውስጥ የሆነ ቃል ተናግሮ የሚታይ ነገር ያመጣል። ዝም ብሎ ትንሽ ድምፅ አሰምቶ የማይንቀሳቀሰውን ያንቀሳቅሰዋል፣ የማይነካውን ይነካዋል። ቃል ተናግሮ ያደርጋል። ሃሌሉያ። ለምንድን ነው ማንፈራው? ቃል ሲያወጣ ለውጥ ይመጣል። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ቃል ሲያወጣ ነገር ይለወጣል። ምን ይላል? ወዲያውም ብላቴናው ተፈወሰ። 8:16 ላይ እዚሁ ምዕራፍ 8 ቁጥር 16 ላይ ወደ ቅፍርናሆም በገባ ጊዜ ምን አረገ ይላል? ሰዎች ሁሉ ተሰበሰቡ ይላል። ከዛም በኋላ የጴጥሮስ ታማ ተኝታ ነበር፣ ዳሰሳት፣ ተፈወሰች ይላል። ከዛም ማታ ላይ ግን ብዙ ሰዎች ተሰበሰቡ ይላል። ምዕራፍ 9 ላይና ማርቆስ ምዕራፍ 1 ላይ ተመሳሳይ ነገር ነው የሚናገረው። እና ቤቱም ውጭም እስኪሞላ ድረስ ይላል ማርቆስ ምዕራፍ 1 ላይ ሞላ ይላል። ኢየሱስ በቃሉ አጋንንቶችን አስወጣቸው ይላል። በቃ ቃል ምንም መናገር ምንም ማድረግ አያስፈልገውም። ቃል ሲያወጣ አጋንንቶች ሁሉ ካሉበት ቦታ፣ አሜን ነው። ሰዎችን ሕይወት አጨምድደው ያዙ ሁሉ ኢየሱስ ቃል ሲያወጣ፣ ሃሌሉያ። ሰዎችን እያሰቃዩ ያሉ ሁሉ ኢየሱስ ቃል ሲያወጣ፣ አሜን ነው። ያንተን ነገር ያዘው ኢየሱስ ቃል ሲያወጣ። በቀላሉ እዚህ በቀላሉ በሉ እስቲ። ይለቀዋል፣ ይለቀዋል። ሃሌሉያ። ውስብስብስብስብ ባለባችሁ ያው አንዳንድ ነገሮች ውስብስብስብስብ ውሉ እስኪጠፋ ድረስ ውስብስብስብስብ ባለባችሁ ቃል ያውጣ ብቻ። እዚህ አሜን በሉ ባካችሁ። ቃል ያውጣ። ጌታ ነገሩን ሁሉ መስመር ያስይዘዋል። ቃል ሲያወጣ የታሰረው ነገር ሁሉ ይፈታል። ቃሉን ላከ፣ ፈወሳቸው፣ ከመከራቸውም ስጋት አዳናቸው። ነፍሳቸው መብልን እስከ መብላት ድረስ ተጸይፋ ነበረ ይላል። ግን ቃል ሲመጣ ፈውስ ሆነላቸው። ለውጥ ይመጣል። በቤታችሁ ይመጣል፣ በጓዳችሁ ይመጣል፣ በድንኳናችሁ ይመጣል። መቼ? ቃል ሲያወጣ። ባካችሁ ኢየሱስ ቃል አውጥቶ ነገርን የሚቀይር ጌታ ነው። አሜን ነው። ነገርን ቃል አውጥቶ ሁኔታን የሚለውጥ ጌታ ነው። ከወጀቡ ጋር ከሚታየው ጋር አትታገሉ፣ ኢየሱስ አለ። ከሚሆነው ጋር አትታገሉ፣ ኢየሱስ አለ። ከሁኔታው ጋር አትታገል፣ ኢየሱስ አለ። መፍትሄ ከምስራቅ ከምዕራብ አይደለም፣ ኢየሱስ ጋር አለ። ከሰሜን የለም፣ ከምዕራብ የለም፣ ከደቡብ የለም፣ ከሌላ ቦታ የለም። ከኢየሱስ ጋር ግን አለ። ነግራችኋለሁ፣ አለ። በጣም አንድ ነገር ብቻ ተናግሮ ቃል ተናግሮ
ቤታችሁስ ለውጥ ያመጣል። ሁኔታችሁስ ለውጥ ያመጣል። መቶ አለቃውና ደቀ መዛሙርቶቹ ልዩነታቸው፣ ደቀ መዛሙርቶቹ ኢየሱስን አብረው ነው ምን የሚሉት? ለከተል ሰባቂ ደናደር ጌታ ይዋል ትኩረት እንዳሰበብኝ እንጂ እዚህ ብትቆም ምንም አይችል። የመቶ አለቃውና የደቀ መዛሙርቶቹ ልዩነታቸው ኢየሱስን ማወቅና ለማወቅ ነው። መቶ አለቃው ኢየሱስን አውቆታል እንደሚለውጥ እንደሚያመጣ። የሱ ቃል ለውጥ ካመጣ የኔ ቃል ለውጥ ካመጣ አንተ ቃልማ ለውጥ እንዴት አያመጣም ብሎ ነው መቶ አለቃው የተናገረው። ባካችሁ እግዚአብሔር ይናገር እንጂ ለውጥ ይመጣል። ስለዚህ ለምንድን ነው ማንፈራው? ኧረ ኢየሱስ ለተናቀው ሰምቶ ቃል አውጥቶ ለውጥ ያመጣል። ለምንድን ነው ማንፈራው? የማይነካው ነክቶ ለውጥ ያመጣል። ለምንድን ነው ማንፈራው? ቃል አውጥቶ ለውጥ ያመጣል። ለምንድን ነው ማንፈራው? ሩቅ ያለውን ቦታ ላይ ኢየሱስ ደርሶ በቃሉ ለውጥ ያመጣል። ለምንድን ነው ማንፈራው? ሁሉን የሚችል ጌታ ከኛ ጋር አለ፣ ለውጥ ያመጣል። የመጨረሻውን ተናግሬ ልጨርስ። ለምንድን ነው የማንፈራው? ቃል ተናግሮ ማዕበሉን ጸጥ ያደርገዋል። ጌታ ኢየሱስ ምዕራፍ 8 ከ23 እስከ 27 ድረስ እንደዚህ አላቸው። ብዙ ሰው ተሰበሰበበት። ሲሰበሰበበት ኑ ወደ ማዶ እንሻገር አላቸው። ወደ ማዶ እንሻገር አላቸውና ኢየሱስ በጣም አገልግሎት በዝቶበት ስለነበረ ምን አደረገ ይላል? ገባና በጀልባ ውስጥ ተኛ ይላል። ተኝቶ እያለ ማዕበሉን እስኪ ደፍናት ድረስ ታንኳን አናወጣት ይላል። በተናወጠች ጊዜ ደቀ መዛሙርቶቹ የሚችሉትን ነገር ሁሉ አደረጉ። በነገራችን ላይ ልምድ ያላቸው ሰዎች ናቸው እነሱ። ከባህር ጋር ብዙ ነገር ብዙ ጊዜ አሳልፈዋል። እነ ጴጥሮስ፣ እነ ያዕቆብ፣ እነ ዮሐንስ እና እነ እንድርያስ በጣም ልምድ ያላቸው ሰዎች ናቸው። ግን በዚህ የዛለታው ማዕበል ግን የተለየ ማዕበል ነበርና አልቻሉም። ምክንያቱም ሲሻገሩ ጌንሳሬጥ ነው ያለው። ጌንሳሬጥ ላይ ደግሞ በማቴዎስ አቀራረብ ሁለት ሰዎች አሉ፣ ሰንሰለት ማይችላቸው አጋንንት የያዛቸው ሰዎች። ስለዚህ እነዚህ ኢየሱስ ወደዛ ሊሻገር ሲል ነው ማዕበሉን ወደዚህ የላኩበት። እነዚህ ሰዎች ፈሩ፣ ደነገጡ። የመጨረሻ ያላቸው አማራጭ ኢየሱስ ጋር መጡና ጌታ ሆይ ስንጠፋ አይገድም? ኧረ ተነሳ አሉት። ኢየሱስ ለምን ይሄን ያልፈራችሁ? እኔ እያለሁ ለምጹን ዳስሼ ስፈውስ አይታችሁ፣ ቃል ተናግሬ የመቶ አለቃውን ቤት ዳስሼ ያያችሁ፣ ቃል ተናግሬ አጋንንቶችን አስወጥቼ እያያችሁ ለምንድን ነው የምትፈሩት? ይሄን ያህል ለምን ፈራችሁ? እናንተ ጋር ሲመጣ ቤታችሁ ሲመጣ ምን ነው አንቀጠቀጣችሁ? ባለፈው አንድ ምዕራፍ ሳናልፍ በቀደም ለታ ታምር አይታችሁ፣ የዛሬ ዓመት ታምር አይታችሁ፣ በሰው ሕይወት ላይ ተመልክታችሁ እንዴት ፈራችሁ? ኢየሱስን ያስደነቀው ይሄን ነበር። እንዴት ፈራችሁ? ስለዚህ አያውቁትም ነበር። ቁጥር 27 ላይ ስንመለከት እና ኢየሱስ እንደዚህ ያለም ጸጥ በላለው፣ ወዲያው ጸጥ አለ። ደነቃቸው እነሱም። እና ይሄ ማን ነው ወጀብና ማዕበል የሚታዘዝለታል? ኢየሱስ ነው። የማዕበሉና የወጀቡ ጌታ ኢየሱስ ነው። ሁሉን ካለመኖር ወደ መኖር ያመጣ ኢየሱስ ነው። ሁሉን የሚችል ጌታ ኢየሱስ ነው። እና የተከሰተው ወጀብ ማዕበል ፍርሃት ውስጥ የመጥፋታቸው ምልክት አድርገው ነበር የያዙት። ኢየሱስ ግን ለምን ፈራችሁ? ጌታ ቃል አውጥቶ ለውጥ ያመጣል። ለምን ፈራችሁ? ለምን ትፈራላችሁ? ለምን ትፈሪያለሽ? ለውጥ ያመጣል። አንድ ነገር ልናገርና ልጨርስ። ጊዜን አልወሰድኩም ሰዓት እያየሁ። አንድ ነገር ልናገርና ልጨርስ። ለምንድን ነው ማንፈራው? ምን ዋስትና አለ? የማይዳሰሰውን ይዳስሳል ጌታ። ምን ዋስትና አለ? ለምንድን ነው ማንፈራው? ቃል አውጥቶ ለውጥ ያመጣል ጌታ። ለምንድን ነው ማንፈራው? ወጀቡን የሚታየውን ሳይሆን የማይታይ ቃል አውጥቶ የሚታይ ጸጥታ ያመጣል ጌታ። ለምንድን ነው ማንፈራው? ጌታ ከኛ ጋር አለ። ስለዚህ ምን እናርግ? ለምጻሙ ምን አደረገ?
ወደ ኢየሱስ ቀርቦ ይላል። ሁለት ቦታ አንድ ቀጭ ቃል አለች ማቴዎስ ምዕራፍ 8 ላይ ቀርቦ የሚል ቅረብ ከነ ችግር ቅረብ ከነ ሁኔታ ቅረብ ካለበት ሁኔታ አንፃር ብዙ ሃይማኖቶች ውስጥ ሰዎች ጸርተው ነጽተው በአላ አይደል በቃ ፐርፌክት ሆነው እግዚአብሔር ጋር መቅረብ ነው የሚፈልጉት አይደል ታጥበው ምን ብለው ንስሐ ገብተው ምን ብለው በቃ ከዛም በኋላ ንጹህ ከሆኑ በኋላ ነው ወደ ጌታ ፊት መታየት የሚፈልጉት ኢየሱስ ግን ሁሉን የሚቀበል ጌታ ነው ቅረብ እስከነ ችግራው እስከነ ሁኔታው ያሳፍረኛል ቅረብ ሃሌሉያ የሚዳስስ ጌታ ነው የሚታዘብ ጌታ አይደለም ያለ ከነ ሁኔታ ቅረብ ኢየሱስ ይገላገላል ከነ ችግሬ አዎ ከነ መከራዬ አዎ ከነ ፍራቴ አዎ ከነ ኃጢአቴ አዎ ከነ ችግሬ አዎ ቅረብ ኢየሱስ ይገላግላል ግራ አትጋባ አታልቅስ አታጉረምርም እንዳለ ቅረብ እንዳለ ቅረቢ ማጉረምረም ለውጥ አያመጣም ማልቀስሽ ለውጥ አያመጣም ለውጥ የሚያመጣ ጌታ አለ የተለያየ መፍትሄ መፈለጋችን ለውጥ አያመጣም ኢየሱስ ጋር ግን መፍትሄ አለ ለምጻሙ ቀረበ አመለከው ሰገደለት ኢየሱስም ዳሰሰው ለዘላለም ገላገለው ምን እናርግ ወደ ጌታ ቀረብ ከነ ችግር አምልከው ከነ ችግር ስገድለት ከነ ችግር በእግሩ ስር ተደፋ ከነ ችግር